እኔ ቃላት ሁሉ አጣው። እናቴ ትሙት ቃላት ሁሉ አጣው። እኔ ማደርጉሉ ነገር ነው የጠፋኝ። ዩቲዩበር እንግዲህ እንደፈረደብሽ አሁን ነገሮቹ ተቋጭተዋል። ዝም ብላችሁ የምዘበራርቁት በሰው እየፈመሳችሁ ያላችሁ እንግዲህ እግዚአብሔር የተመሰገነው። ምን አይተሽ ደግሞ ትሰሪ ይሆን? ተረጋጊ እንግዲህ ተረጋጋ። ተከናወነ፣ ተፈጸመ፣ አበቃ፣ አለቀ። ሃይማኖት ቡርኬ ወደፊት እናቴ ትሙት ወደፊት በሉለት፣ ይለይለት። እንግዲህ የመረረሽ አደራ ገመድ ይዛችሁ የሰው ሽንት ቤት እንዳታቆሽሹ። እንደ ሀገር እንኳን አባዲና የለም። እዚህ ሀገር መልሰው ዝቧላ ውስጥ ጠቅልለው የቆሻሻ መፍጫ ውስጥ ትጣያለሽ። እየዘለልሽ እንግዲህ እየዘለልሽ ስታሽቃብጬ ነበር። እንትቴሞሞሞ እንድድዱ ምንድድ እንደናና ምንድድ እንደደዳ ያልሽሉ እኔንነሞማ እንትድ ያልሽሉ ዛሬ አልተኛም። ሌሊቱ እንዲነጋ ነው የምፈልገው። ሌሊቱ እንዲነጋ ነው የምፈልገው። ሌሊቱ በጣም ደስ ብሎኛል። የፈለጋችሁትን ብትሉ እዚህ ጋር ብታወሪ እዚህ ጋር ምን ብትይ እኔ አልሰማሽም። ድሮ መስሚያዬ ጥጥ ነው። አልሰማሽ እኔ አልሰማም። የሰው ወሬ አልሰማም። ይመቻችሁ። ለማንኛውም በጣም ደስ ብሎኛል። ተጠናቀቀ። ሁሉም ወደፊት ሆነ። ድል ለሃይሚና ለብሩኬ፣ ፍቱህ ለሃይሚና ለብሩኬ እንዳልን እግዚአብሔር ይመስገን። ተጠናቀቀ። እኩኩሉ የለም፣ ድብብቆሽ የለም፣ መሐረቤን የለም። ተጠናቀቀ። እሺ አሁን ምን ትሉ ይሆን? ምን መቼም እንደው አይታፈርም። ይሄ የፈረደበት ፕሮፋይል እየተቀያየረ ድምፅ ባሻንጉሊት እየተቀያየረ ይመጣል። እውነት ነው። አሸንፈናል። መልካም ደግ ሰው አሸንፈን። እኛም ኮራን በእናንተ፣ እውነት ኮራን በእናንተ፣ እኛም ኮራን። ሃይሚና ብሩኬ ኮርተናል። አቡ መድኃኒዓለምን ዛሬ የፈለጋችሁትን ብትሉ ሁሉ ምንም አይመስለኝም። ለምን ብትሉ ጭንቀቴ ዛሬ ተሟጠጠ፣ እንባዬ ታበሰ። ክብር ለመድኃኒዓለም። ያለቀስኩት የተዝረከረኩት ንፍጤን ሁሉ የተናፈጥኩት ዛሬ በድል ስለተጠናቀቀ ክብር ለሱ። መታገስ ሁሉ እንዳለ አርገላገለን። ከዚች ግን ውሸት በዚህ ልክ ሰው እንዴት ይሰግጣል? ህይወቱን እንዴት ያበላሻል? እግዚአብሔርን እኔ የታዘብኩት ነገር ማለት ነው። በዚህ ልክ ስልሽ እቺ ልጅ እኮ ነገ እምነት የላትም። ገብቶሻል አይደል? ማንም እቺ ልጅ አሁን መታ ነገ ተቸግራ ብትመጣ ማለት ነው። አሁን የማዳም ቅመም መቼም ለማንም ነው የምታረገው፣ ለአሩም ለሽንቱም ነው፣ ጭቡ ነው። እኔ ባላደርግም ማለት ነው። ስንት የዋሆች አሉ የማዳም ቅመሞች። ቆይ ላስጨርሽኛ። እንዲሆንኩ ብትል ማን ነው የሚያምናት? እቺ ልጅ በጣም በውሸቴ ተሞላች ነች። ብዙ ይሄ ነገር ይሄ ድራማ እንደ እውነተኛ ታሪክ የመጣ ነው። አንዳንዴ ሰዎች በሰው ህይወት ገብተው እንደዚህ የሚያደርጉት ነገር ውሸትን እውነት አድርገው የሚያደርጉት ነገር አሉና እሷን የሰው ህይወት በጠበጠች። ምን ተጠቀመች? ወይ ለራሷ ህይወት አልኖረች። የሰው ህይወት የሰው ነው። ላንቺ የተጻፈ ላንቺ ነው የሚጻፈው። ብትለምን እርዱኝ ብትል ማንም ይረዳታል። በዚህ ልክ የሰው ህይወትን ከምትበጠብጥ ማለት ነውና እንደ ውሸት የሚያስጠላ ነገር የለም። በጣም የሚያሳፍር ነገር ነው። የወደፊት ህይወቷን እንጀራዋን እንደበጠሰች ነው። አረብ ሀገር ስትል ደግሞ አረብ ሀገር የተማረች ያልተማረች ብቻ ሳትሆን በእምነቷ እውነተኛ ነገርን ይዛ መምጣት አለበት። አረብ ሀገር እንኳን አረብ እንኳን የሚያምንሽ እምነትሽን እጅሽን ነው። ለተንኮል ማለት ነው ወርቅ ያስቀምጡልሻል። ብዙ ነገር በልጆቻቸው ይፈትኑሻል። በብዙ ነገር ይፈትኑሻል። ገብቶሻል አይደል? በብዙ ነገር ይፈትኑሻል። እግዚአብሔር በብዙ ነገር ይፈትኑሻል። እንደዚች አይነት ሴት ግን አረብ ሀገር አትመጣም። ደግሞ አረብ ሀገር ሊድ ብላ ደግሞ ታወራለች።
ሳትመካከር ነው ግን እንደዚህ ጥግ ያለች እሷ ራሷ ፍላጎት እሷ ከቴክስት ጀምሮ እኮ ነው የዛኔ ከቴክስት ጀምሮ ነው የበጠበጠቻቸው። ቆይ ልንገራችሁ ይዘር እኔ ሀሳቤን ላስረዳ። ይኸው ነገሩ ተነጋግረው ነው ግን ለገንዘብ ብለሽ ቆይ ልንገራችሁ አንዴ እንረዳዳ። ለገንዘብ ብለሽ ራሽን ሸጠሽ ለምን ባይበላ አፈር አይበላ። እግዚአብሔርን ራሽን ሸጠሽ ለገንዘብ ብለሽ በዚህን ያህል ወርዶ ከመስራት እሷ ደግሞ ከተሰጣት አይዲ ውጪ ከማን ጋር ነው ፍክክሯ? ጸቧ ከኦዲየንስ ጋር። መልሷ ለማን ነው? ለኦዲየንስ። የሰው ልጅ እኮ አንቺ እኮ በሚሰጥሽ አይዲያ ራሱ የሆነ ራሽን አለስልሰሽ ቆይ ከሰው ጋር እንዴት ብዬ ነው የምቀርበው የምቀርብበት ነገር እንዴት አድርጌ ነው ብሎ ራሱ አስቦ ነገሮችን ማስተካከል ቀዝቀዝ በረድ ማለት ይችላል። እሷ በጣም ከተሰጣት ካራክተር ውጪ በጣም የወረደች ለኦዲየንስ ያላት ነገር አስቢ። የሰው ልጅ ሰው ሲወድሽ ነው ፈጣሪም የሚወድሽ። መጀመሪያ ሰው ይወደድሽ፣ ሰው ካልወደድሽ ፈጣሪሽም አይወድሽም። እና የሰው መውደድ ስጠኝ ይላል። እና ይቺ ልጅ ራሷን የጣለችው ራሷ ናት። አሁንም ዛሬ መልሽ የሰሩት አብረው ነው ተነጋግረው ነው ግን እሷ ከካራክተሩ ውጪ ናት። በቃ እሷ የምትሰራው ጸቧ ከማን ነው? ከኦዲየንስ ነው። ክርክሯ ከማን ነው? ነገሯ ከኦዲየንስ ብትለሰልስ በቃ ጥሩ ልጅ ሆና ብትመጣ እኛም በዚህ ነው ያላለ እኮ የሚያሳዝን ፊት ራሱ እኮ የላትም። የሚያሳዝን ፊት የላትም እኮ ስትመጣ አክቷ ሃይሚንም እንዴት እንደምታደርጋት አንቺ ለስራ ነው የመጣሽው አንቺ እንደዚህ ነው። ኦዲየንስ የሚያናድደውን ነገር ነበር ስታደርግ ነበር። አይተሻታል አይደለ? ግን አንዳንድ ሰው እኮ ውሸትም ነገር ሰርቶ እኮ የሚያሳዝን አለ። በቃ የሆነ ስብር በቃ የግዴታ የሚሰራው ነገር አለ። እሷ እኮ ስግጥ ብላ ከኛ ጋራ ያላት በሉ ተንጫጩ እንግዲህ ዛሬ ተቃጠሉ እያለችን የምትሄደው አንጀት አባታ ይቃጠል። ሰው ቤት ትንሽ ልሄድ ያኔ ላማማ አይደለ? ሄርሜላ አሁን የምትሰራው ስራ በጣም የሚያስጠላ ነው፣ ግን አትሳደብም። እዩዋት አሁን ሄርሜላ ከሱ ጋር ትለጣጠፋለች፣ ከሱ ጋር አክቷ ያስጠላል እንጂ ኦዲየንስን ተሳድባ አታውቅም። ቀን የሩታ ኦዲየንስ ብላ ልስልስ ከማለት ውጪ ኦዲየንስ ለምን ተከተላት? ለምን ብዙ አሁን እይታ አላት? ለምን እንትን ብሏታል? አልተሳደበችም። አሁን ይችም እኮ እንደዛ ብትሆን ኖሮ ግማሽ ኦዲየንስ እንኳን ሊወዳት ይችል ነበረ። ይቺ በጣም ድርቅ ያለች አቀራረቧ በጣም የሚያስጠላ በፈጣሪ በጣም እግዚአብሔርን አስለቅሳ አሁንማ ክስት ብላለች። እንደዚህ አይነት አክት ቆይ ልንገርሽ፣ እንደዚህ አይነት አክቲንግ እኮ ካላት እኮ ትክክለኛ ድራማ ውስጥ ብትሰራ በብዙ ብር በወረደ ስራ ሳይሆን በብዙ በሚከፈላት ብር መስራት ትችላለች። ይችላል ግን እንዲህ በወረደ በሞተ ነገር እንዲህ ራሷን ዝቅ አድርጋ ኦዲየንስ እንዲህ እስከሚጠላት ድረስ ነገ ምንም ይዛ እኮ ብትመጣ እቺ ልጅ ማንም ተቀባይ ይሄው እንትናን እንኳን አብሳላትን አታዩዋትም እንዴ? ይቅርታ ብሏት እንኳን ከፍፄ ጋር እንኳን ስናያት ልክ እባብ ያየን የመሰለን ሰው እንዲህ ነው የሚጠላል። ስማውት ነው ሰው ይጠላሻል፣ ይወድሻል። አትፍረድ ይፈረድብሃል ይባላል። ግን እንደ ዛሬ ግጧን ያሳዝናኛል። የተናገርኩት ሁሉ ቆጨኝ። ማርያም ነው ለተመናገር ይቅር በለኝ። አይቆጨኝም፣ ምንም አይቆጨኝም። መጥፎ ቃላት ያለችው ጊዜ ነው ያስለቀሰችኝ። እጠላታለሁ እኮ ልጅቷን እጠላታለሁ። ዛሬ ነው ሳይሆን የሚያጋጥመኝ ነገር የሰው ልጅ እኮ በሚኖርበት በሚሄድበት ሁላ የሆነ ነገር ያጋጥመኛል ብሎ ራሱን አለስልሶ ቆይ ይሄ ነገር ነገ የሆነ መጥፎ ነገር ቢገጥመኝ ሰው ነው ለኔ የሚቀርበኝ፣ ሰው ለሰው ነው የሚያስፈልገው ብዬ ራሴን አስተካክላለሁ። እሷ እኮ እየባሰባት ምንድነው የምታሳዝነው? እኔስ ያለቀስኩት እንባ አንደኛ የዘራሽ ነው ታመምኩት የዘራሽ ነው ደግሞ የምታጭዱ። አሁን እቺ አመጣጧም መጨረሻ ላይ ተናግራ ማስጠንቀቂያ ትእዛዝ ሰጥታ የምትሄደው ሁሉ ነው ያስ አሁን ሰው እንዴት ነው የሚቀበላት ነው ጥያቄው። ይሄ እንጃ አያት ይኖራል ውዶቼ አይደለም። በዩቲዩብ በቲክቶክ እኮ ነው እኛ ስታቃጥል የነበረው ታውቃላችሁ አይደለም? በዚህ ርቀት ነው የሄደችው ደግሞ ማለት ነው። ሚዲያ ማለት ህዝብ ማለት ነው። ህዝብ አለስልሰሽ
የህዝብን ልብ ለማግኘት ህዝብን ቀስ ብለሽ ቪው እንድታገኝ እንዲያዩሽ ማድረግ ነው እንጂ ህዝብን እየተሳደብሽ ማንም ይወድሽ? ዛሬ ለምን እንደማታለቅስም እኔ ልቤን እንደዛ ነው ያቆሰለችኝ። ለምን እግዚአብሔርን ሴት ናት አይደለ? ለምን እንደማታለቅስም ልቤን ያቆሰለችኝ። ልቤ ማለት ልቤ እንኳን እሷና መንግስት ተራዋ ሰው መንግስት እንኳን ህዝብ ሲደግፈው ነው እንትን የሚለው ታዲያ ሀገር ማስተዳደር ነው ተማርተው በዛ ማለት በዚህ እንኳን ነፃ ወጣ እንኳን ነፃ ወጣ ግን ድሮም ልጁ እንዳልሆነ እናቀ ነበር አወዛግብ ይሄንን ይበላሉ ይሄንን ይበላቸው ሞኞች አይደለም ሰብስክራይብ እናደርግ ዩዘርዬ እንኳን ደስ ያለሽ አሁን ደግሞ ዛሬ ወደ ታች እየተመጫጨቁ ሴት ትላለች ደግሞ ወይ በእግዚአብሔር ጋር እንደዚህ አይነት ካወራሽ ማርያምን እኔ እወርዳለሁ። ስለኛ ልጆች ድንበጫበጩ ነው ምናምን እንዳታወሪብኝ። እዚህ ላይ ምን አልኩኝ? ልጅቷን ያልኩት ልትንበጫበጭብን እኮ ሁሉንም ነገር እነግርሃለሁ ከመጀመሪያ እስከ መጨረሻ ብለሽ ገና እኮ ነው። ሁላችሁም ደህና ናችሁ አላችሁ። ዋናው ብሩኬ ነፃ እንኳን ወጣ። እኔ በፊትም አንድ ቀን ልጁ የሱ ነው ብያ እኔም ብያላቀም ይፍረዱኝ። በ22 ያልቃል ብዬ ነበር። ሆነ ተከናወነ። የዛሬ ወር እኮ ነው የመጣችው ዩዘር። አዎ የዛሬ ወር ነው የመጣችው። የቤኪንት ነበረ ያኔ 3 ወር በ22 የሶስት ወር ጊዜ ነበር ይሄላችሁ። ሁለታ የተናገርኩት በ22 ጊዜ ነው ያልቋል አልኳችሁ። ሪቺ ያላልኩ ፍቅርዬ የቆየ እንዴት ነው ታዲያ? ምን አስወረዳት? ወረኛ አሳድ ምንድነው? ለምንድነው የወረደችው? ዩዘር ለምን ወረደች? ኔትወርኳ ነው መሰለኝ። አለሽልኝ ዩቲዩብ እንዲከፈትላት ነው የምታለቃቅሰው። እንዳይመስላችሁ ለዛ ነው። ዩዘር መጣች። ዘንዬ ዩዘር መጣች። ማለቀ ሆነ ተከናወነ። መንገዱ አላስኬደም። ዲራማ አልቋል። አሁን እኮ ሁለታችሁም ታረቅም አልታረቅም ይችላልኛ። እኔ በእናንተ እስከ ዛሬ ስበጠበጥ የት አባታ ነበረችና ነው። እኔ አሁን እናንተ እንድትለያዩ አልፈልግም። አይደለም ልጅቷ ተይና ሁለት ልጆቹ እኛ እኮ ማታረቅም አልታረቅም ይችላልን። እኛ ነገር ተው። አሁን የምታለቃቅሰው እኮ ሰው ሀገር ይሄ ነው የምትለው እንትን ስለተደረገባት ነው። እኛ ሁሌ ቻናል ስትከፍት ሪፖስት እናደርጋለን። አረ ምንን ከከፈተው እኮ ደግሞ ህይወት ይወጣ። አረ ጉዴ ነው ዘንድሮ። ፍቅር እንታረቃ። አንቺ ዝም በይና ዝም በላሽ እንትን አውሪ። ዩዘር ተቀይመሽኛል። ውረት ከተቀየምሽ ልውረት በቃ። አረ አልተቀየመችሽም። ተቀመጭ። እኔ ቤት ነው የገባሽ ምን አገባሽ? ዩዘር እንልጋለን ማርያም እኔ ማብራሪያለን። የምሬ ነው። እግዚአብሔርን አሁን አይደለም ቁጭ ብለህ ማለት ነው። እውነት ልብህ ረጋ ስል አዲስ አበባም ሄዳ አንድ ቀን መብራሪያ ለዚህ ቪዲዮ ለዚህ ነው ለዚህ ይሄ ትምህርት አለው ብለህ እንዲሰጥ እንፈልጋለን። መብራሪያ ያስፈልገናል። የምሬ ነው። ትክክል። ተሰብሯል፣ ልባችን ተሰብሯል። አንቺ እኔ ራሴ ማርያም እኔ እንዲህ አልኩኝ። ብሉቱስ ነው አልኩኝ። ይሁን አልኩኝ። አላችሁ እንዴት ነው? አለ ማሪ አለ ዛሬ ማለት ነው። እቺ ባልጌ እኔ ማቻናል ቢከፈትላት ራሱ እንደበድብላት አለቻና ከፍቼ ሰጥቻለሁ ያለችው ሴትዮዋ ዛሬ እንዴት ብላ ነው? ቆይ እንደዚህ ስለምወድ ጋሺ እኮ ስለምወድሽ አልኳት አለች እኮ ስሙ ይቀርታን ቪዲዮ አደረገ። ምስኪናት አረብ ሀገር ከምትሄድ ሰብስክራይብ አድርጓት ትባላላችሁ። አሁን አዳሚ ነገር ችግር አይደለም። ሳይበር መብለግ ናያ ቲክቶክ ላይ ራሱ ብትመጣ አይናን አጥፍታችሁ ላኩ እንጂ የምን ዘመኑ ታላላቃቅስ ጨረቃ ያውልሽ ማሪ ጨረቃ ፋሚሊ እንደ ዶሮ እንዳይመስላችሁ። ማርያምን ሲጨክን ጨካኝ ናቸው። ነቅተው እግዚአብሔርን እኔ ተማጣይት ያስኩበት እመቤት ማርያም መቼም አረሰም። 2 ቀን ሩዝ ሳልበላ ያደርኩት መቼ አረሰም። ግን
ፈጣሪ መስገን። ኧረ እኔ ልቤ አሞኛል እግዚአብሔርን። አሁን እኔ ማለት ነው ማሬ ይኸውልሽ አሁን እኔ $100 አስይዣለሁ። $100 የራሴ ትገባለች ካላስ ጋሽ ብሩኬ መጽሐፍ ወጥቷል። $100 ሺህ ብር የሚያስያዘ ሰው አለ እኮ እኔም እዚህ በልበስቲ እኔ ምንም አላሳስኩም። አይ እኔ ሁለቱ ላይ ያን እየተከራከርኩ ነው። ለምን ቆፍጣና አይንም እያልኩ እየተከራከርኩ ነው እንጂ አላሳስኩም። ግን ካናዳ አንድ እህታችን ካናዳ ያለችው ሁሌም ትለኛለች ቤቲ ፕራንክ ነው ብሩኬ አያረግም፣ ቤቲ ፕራንክ ነው ብሩኬ አያረግም። እኔ ፍራንክ አላልኩም። ማርያምን ካናዳ ሁለቱን ነው የምናገረው። ፍራንክ ቢ አላልኩም፣ የምሬ ነው። አሁንም ፍራንክ ማርያምን ስራ ነው አለች። አንድ ካናዳ ነው በነገራችን ላይ በስማ ለምን ዋሻሉ ለምን ውሸትና ቤቲ እኔ ባሁኑ አይደለም ወይ $100 ማለት ነው። $50 የራሴ ነው። አብረን ነው እንትን ያልነው ያስያዝነው። ማን አረባክሽ በላ እናቴ ይኸውልሽ ለእንቁጣጣሽ ማለት ነው። እድሜ ለጋሽ ብሩክ ያልኩኝ ፈታ ነው የምለው እናቴ ፈታ ነው። $50 ማይ አይደለም የሚሰሩ ስራ ነው። ክብር አልሰጠችም ነው ካላስ ሌላ ነገር የለም። ማር ይኸውልሽ ይሄ ስራ እንደማን መስልሽ ቁጭ እንዳብርሽ ታደሰ ድራማው እንዴት አለቀ? እንደዛ ነው ያለቀው። በቃ ቁጭ። ስለዚህ ይኸውልሽ ማሬ ዋናው እና የምንፈልገው ማን ነው ምንድነው? ብሩኬ ያልማየው ልጅ ነፃ ይውጣ። ድራማም ይሁን ትወናም ይሁን ምንም ይሁን ሚዲያ ላይ ስሙ እየተጣራው ኦዲየንሳችን እና ዝቅ ያለው እየተከራከረ ነው። እሱ ነፃ ከወጣ እና ሌላ ምን አገባን ማሬ? በቃ ሁላችንም እዚህ ምን ሰደው ከፍዝቅ ምንለው ለምንድን ነው? ለምን ራሳቸውን አያስከብሩ በማለት ነው። ጋራ ነገር እኔ አልፈልግም። ጋራ ነገር እኔ ሃይሚዬ ማንም እንኳን ሰውየው ይቅርና ማለት ነው ጫማ ካልሲም እንዲጋሩበት አልፈልግም። እውነቱን ስነግራችሁ እንኳን አረብ ሀገር ማለት ነው። ለምን አንጮቆረር አትገባም? አንጮቆረር ለምን አትገባም? አረብ ሀገር ደግሞ እንደሱ አይነት እንኳን እች ብስብስ እንደማስተናገድ አገሩ ያልሰራችሁ የወንድ እጅ ጠብቄ በላሉ ያለች ሴት እዚህ አበራ ሀገር መታ ልትሰራ ነው። እግር ትብላ ቆርቆንዳ ኧረ እቺ ሙሽት ገማታ ማለት ሳደግ እውነት መሰላችሁ እንደ ሰውን ለማራራት ነው ለማባባት ነው። እንደዛ መባል ነገር ይኸውልሽ አዲስ ቻናል ከፍቶ ቢመጡ ማለት ነው ድብድብ ነው የምናደርገው። ትዋረዳላችሁ ብለናለች እና ጀግኖችን እና መቼም አልከሳ ልጄ አባት የለውም። እኔም ከሰራና ደብተር ይዤ መጥቻለሁኝ። አረብ ሀገር እንዳትሰደድ ለልጇ ወተት መግዣ በየወሩ ከደሞዛቸው ላይ ስንት ታዋጣላችሁ? ልመዘግብ ነው አሁን ዝገባ ልጀምር ነው። እኔ 50 ሺህ ብር በየወሩ ለወተት መግዣ ልጅቷ እንዳትሰደድ አንዳንድ ትነሽ የምን 50 ሺህ ብር ነው? 50 ቦታ ትቆረጥ ስፈልግ መሰረት ምን አገባሽ? መሰረት ዝም በይ። ሌላው ነገር እንደዚህ እንዳይጨለል እንደዚህ አትበሉ። ቆይ እስቲ አንዴ አዳምጡኝ። አንዴ እሱ በተራ አውሩ። የምትሰጡትን ብር በተራ ሙይታችሁን እያነሳችሁ አውሩ። እሺ እኔ የለም እኔ እንዳታስገቡኝ። ኧረ ታዩት ባላ ያላ ለቴነሽ ይጂበት ስሚ ባላ እንደዚህ አትበይ። ሌሎቹ ነገ ደግሞ እንጂ ያስለቅሳሉ። እውነት መስሏት እውነት አልማዝ ተናግሬያለሁ። ይህች ልጅ ስደት መምጣት የለባት ህፃን ልጅ ነው ያላት። ማናኩ ጋር ገደል አስገባኝ። መጀመሪያ ከኔ ጀምሪ 50 ሺህ ብር